በጉራጌ ዞኖች ያሉ የጸጥታ ችግሮች እንዲቀረፉ አመራሩ የሚጠበቅበትን ኃላፊነት እየተወጣ አይደለም ተባለም። በጉራጌ ዞኖች በተለያዩ አካባቢ ያሉ የጸጥታ ችግሮች እንዲቀረፉና ዘላቂ ሰላም እንዲመጣ ህዝቡን የወከሉ አመራሮች የሚጠበቅባቸውን ኃላፊነት እየተወጡ አለመሆኑን ተገልጿል። በዞኖቹ ላለፉት ዓመታት ከፍተኛ ቁጥር ያላቸው ንጹሃን ዜጎች ተፈናቅለዋል፣ ታፍነዋል፣ ከፍተኛ ጉዳት ደርሶባቸዋል፣ የኢኮኖሚ ቀውስ ውስጥ እንዲገቡ ተገደዋል፣ አልፎም ብዙዎች ሞተዋል። በየአካባቢው ያሉ የጸጥታ ችግሮች እየተባባሱ በህዝቡ ዘንድ ስጋትና ፍርሃት እየፈጠሩ እንጂ የተረጋጋ የሰላም አየር አይታይባቸውም። በየአቅጣጫው የመደበኛ ቡድኖች በየጊዜው ንብረት ያወድማሉ፣ የንጹሃን ህይወት ይቀጥፋሉ። እነዚህ ችግሮች ለማስቆም ህዝቡን የወከሉ በየደረጃው የሚገኙ አመራሮች ኃላፊነታቸው በአግባቡ የተወጡ አይደለም እየተባለም ከህዝቡ ተደጋጋሚ ቅሬታዎችን ይነሳባቸዋል። አመራሩ ችግሮችን ከመፈጠራቸውና ከተፈጠሩ በኋላ ህዝቡን በሚገባ ማወያየት፣ ወንጀለኛው ላይ ምርመራ እንዲደረግና እንዲጠየቅ ጥረት ማድረግ ይገባቸዋል። ነገር ግን አያደርጉትም። በየመድረኩ ባገኙት እድል ስለሚሞተው ህዝባቸው ፍትሐዊ ምላሽ እንዲያገኝ መጠየቅ የነሱ ቀዳሚ ኃላፊነት ነው። እነሱ ግን ለዚህ ብቁ ሆነው አይታዩም። ከፍተኛ የግጭትና የሰላም እጦት ሲፈጠር መግለጫ ማውጣት፣ ወደ ህዝቡ ወርዶ የችግሩ ምንጭ አብሮ መፈለግ ሲኖርባቸው ምላሻቸው ዝምታ ይሆናል። ስለሚሞተው ህዝባቸው መግለጫ ማውጣት ለአመራሩ ስልጣን እንደመልቀቅ የሚቆጠር ሆኗል። አሁን የጸጥታ ችግር ካለባቸው አካባቢዎች አመራሮች ራሳቸውን የሚያርቁበት ሁኔታ ሁሉ እየተፈጠረ ነው። አመራሩ ህዝባዊ አደራውን እየረሳ ይገኛል። እምራዋለሁ የሚለው ህዝብ በየቦታ አደጋ ውስጥ ወድቆ በተራ ነገር ራሱን አጨናንቆ ይታያል። በክልሉ ከፍተኛ ቁጥር ያላቸው የጉራጌ ህዝብ ውክልና የወሰዱ አመራሮች በድፍረትና በመረጃ ስለ ህዝባቸው የሰላም እጦት ችግር የሚያነሱ አመራሮች ማየት የማይታሰብ የሆነ ነው። ይህንን ከላይ በዝርዝር ስለተነሱት ጉዳዮች በሰበሰቡ መረጃ መሰረት አመራሩ በዋናነት ከስልጣኑ እንዳይነሳ፣ የሚያገኛቸው ጥቅማ ጥቅሞች እንዳይቀሩበት፣ የደረጃ እድገቱ እንዳይቆም፣ የስልጣን እድገት እንዲጠበቅለት የሚያደርጉት ስራዎች ላይ ነው ጥረት ሲያደርግ የሚታየው። ስለ ጉራጌ ህዝብ የሰላም እጦት አሳስቧቸው የሚጽፉና የሚናገሩ፣ በየሚዲያው ዘላቂ ሰላም እንዲመጣ የሚጥሩ፣ ከህዝቡ ጎን የቆሙ ዜጎች ማሳደድ፣ ማሳሰር ላይ የተጠመዱ አመራሮች ለህዝባቸው የደህንነት ጉዳይ ስለማያሳስባቸው ነው። በየተዋረዱ ያሉ ህዝቡን እንዲመሩ እድሉ ያገኙ አመራሮች ቀዳሚ ኃላፊነታቸው የሚመሩት ህዝብ ደህንነት ጉዳይ ስለሆነ የቦታው ስላለው የጸጥታ ችግሮች ዘላቂ መፍትሄ እንዲመጣም ከፊት ሆነው ሊሰሩ ይገባል።